ከታላላቆቹ ከተጽዕኖ ፈጣሪዎቹ ከዝነኞቹ ከስኬታማዎቹ ትግልህ ያገናኝሃል። ጽናት፣ ብርታት፣ ልፋት ላመንክበት ነገር እስከ ጥግ መፋለም ያመሳስልሃል። በራስ የፈጠርከው ደስታ ራስህን ለማብቃት የምታደርገው ጥረት የምትጓዝበት መንገድ ከነርሱ ያቆራኝሃል። እንደማንም መደበኛ ሰው ሳትጀምር አታቆምም። ምንም ሳትጓዝ አትደናቀፍም። ሳትሰራ ውጤት አትጠብቅም። ሳትለፋ ሳትተጋ ሸልሙኝ አትልም። ግዴታህን በሚገባ ተረድተሃልና እርሱን ለመወጣት ወደ ኋላ አትልም። ማንም ሊያደናቅፍህ ቢሞክር የምትሰማበት ጆሮ የለህም። ዓይንህ እነርሱን አይመለከትም። የውስጥህን ለማውጣት የሚጥረው ማንነትህን እንኳን ለማይመለከትህ ውጫዊ ችግር ይቅርና ለግል ችግርህ ራሱ አይበገርም። አዎ ጀግናዬ፣ ትግልህ ያገናኝሃል። ጽናትህ፣ በራስ መተማመንህ፣ ለምንም አለመበገርህ፣ በየጊዜው የሚጨምረው ፍላጎትህ፣ ካልኖርከው እንቅልፍ የሚነሳ ህልምህ ያመሳስልሃል። በሥራ ብቻ ተመሳስለሃቸው፣ በማንነት ብቻ ተቆራኝተሃቸው አትቀርም። ውጤትህም ከእነርሱ ጋር ያገናኝሃል። በምታየው የሚያምር ፍሬም ትመሳሰላቸዋለህ። ከእነርሱ ትገናኛለህ። የተቀዳጁትን ድል አንተም ትቀዳጃለህ። ከመዳረሻቸው ትደርሳለህ። ድላቸው ያንተም ድል ይሆናል። ልክ እንደ እነርሱ በራስህ ለመኩራት ምንም እስኪኖርህ አትጠብቅም። መንገዳችሁ አንድ ነውና በየመንገዳችሁ ዕድሎችን መፍጠር የየዕለት ሥራችሁ ነው። ከራስ በላይ መኖር፣ ለሰዎች መትረፍ፣ ለወገን መድረስ የየዕለት ሥራችሁ ነው። ያላመኑብህ ሰዎች ጥረትህን አይተው ያምኑብሃል። ያልተቀበሉ ሰዎች በውጤትህ ተገደው ይቀበሉሃል። የናቁ ሁሉም የለውጥ ሂደትህን ተመልክተው ያከብሩሃል፣ ያነግሱሃል። አዎ መንቃት ያለብህ ማንንም ለማስደነቅ ባይሆንም ብዙዎችን ማስደነቅህን ግን አታቆምም። አንተ ሳትሆን ሥራህ እጃቸውን ባፋቸው ያስጭናቸዋል። መቀየሪያ ያስገርማቸዋል። ራሳቸውን እንዲመለከቱ የተናገሩህ ነገር ስህተት መሆኑን ስላላመኑብህ እንዲጸጸቱ ታደርጋቸዋለህ። ከእምነታቸው ውጪ ምንም አልጠየካቸውም ነበር። ነገር ግን በምትኩ ሊጥሉ ሲሞክሩ አይተሃል። ራስህ ላይ ያለህን በራስ መተማመን ለማጥፋት ሲጥሩ ተመልክተሃል። ይህ ግን የታላላቆቹን መንገድ እንዳትከተል አላደረገህም። የስኬታማዎቹን ልማድ እንዳታዳብር አላደረገህም። በመረጥከው አዋጭ መንገድ እንዳትገፋ አላደረገህም። የሚያዋጣ ይህ መንገድ ነውና በፍጹም ጀርባህን እንዳታይ፣ የሚያደናቅፉ የአካባቢ ወሬዎችን እንዳትሰማ፣ መዳረሻህን ደጋግመህ ተመልከት። ሕይወትን እያጣጣምክ ሕልምህን በነጻነት ኑረው። እነሱ ሲያወሩብህ አንተ እየሠራህ ነው። እነሱ ሲያሙ ሲያብጠለጥሉ፣ ስምህን በክፉ ሲያነሱ፣ አለመቻልህን ሲተነትኑ፣ አንተ አንገትህን ደፍተህ እንዳልሰማህ ግዴታህን እየተወጣህ ነው። ጉዳይህን እየፈጸምክ ነው። የተሻለውን ምህዳር ለራስህ እየፈጠርክ ነው። ማውራት ሥራ ነው። ሰዎችን እየተከታተሉ አቅማቸውን ማሳነስ፣ በመስፈርት ማስጨነቅና ጥረታቸውን ዋጋ ማሳጣት ግን ክፋት ነው። የፈለግከውን አይነት ሰው የመሆን መብት አለ። መብትህንም ለመፈጸም የማንም ድጋፍና ይሁንታ አያስፈልግህም። ሰዎች በሚሰራና ከነርሱ ተለይቶ ራሱን ለማሻሻል በሚጥር ሰው ላይ ከዓመታት በፊት ያወሩ ነበር። ዛሬም እያወሩ ነው። ነገም እንዲሁ እያወሩ ይቀጥላሉና ይህ አዲስ ነገር አይደለም። የወሬውን፣ የሐሜቱን፣ የትችቱን ሜዳ ለነርሱ ተውላቸው። አንተ የሥራውን፣ የጥንካሬውን፣ የብርታቱን ሜዳ አጥብቀ ያዝ። የሚያዋጣህን ካንተ በላይ የሚያውቅልህ ሰው የለም። የሚያወራብህ፣ አስተያየት የሚሰጥህ፣ የሚያብጠለጥልህ፣ የሚተችህ ሁሉ ካንተ ተሽሎ እንዳልሆነ ተገንዘብ። አዎ ጀግናዬ፣ ብዙዎች ቀላሉን ሲመርጡ አንተ ከባዱን በኃላፊነት እየተወጣህ ነው። ሌሎች ስም በማጥፋት ሲጠመዱ አንተ ሥራህን እየሠራህ ነው።
አንዳንዶች ዋጋህን ሲያሳንሱ፣ ክብርህን ሊያጎድሉ ሲጥሩ፣ አንተ በፈለግከው መጠን ሕይወትህን እየመራህ ነው። እንደ ባሪያ ትሰራለህ፣ ትለፋለህ፣ ትደክማለህ፣ ትተጋለህ፣ ላብህን ታፈሳለህ። እንደ ንጉሥ በክብር በፍቅር በነጻነት ትኖራለህ። ማንም ስለ ራስህ ምንም ቢል አይገድህም። ማንም ያልሆንከውን ስም ቢለጥፍብህ አያስጨንቅህም። የትኛውም ሰው በማይመለከተው እየገባ ሊያውክህ ቢሞክር ትኩረት አትሰጠውም። እርሱን የምትሰማበት ጊዜ አይኖርህም። ሊያቆሙህ ይደክማሉ እንጂ አያቆሙህም። ሊያሰናክሉህ ይለፋሉ እንጂ አያሰናክሉህም። ስሜትህን ሊጎዱ ብዙ ቃላት ይሰነዝሩብሃል እንጂ ስሜትህን በፍጹም አይጎዱትም። ካንተ ፍቃድ ውጪ የትኛውም ተጽዕኖ ሊያቆምህም ሆነ ወደ ኋላ ሊመልስህ አይችልም። ሥራ ማምለጫ ብቻ ሳይሆን አላስፈላጊ ጫናዎችን መከላከያ ነው። ስላመንክበት ታደርገዋለህ እንጂ ስላመኑበት አታደርገውም። ያንተን ጉዳይ ለመፈጸም መንገድ አታጣም። ከልብህ ልታሳካው የምትፈልገውን ነገር በምንም ሁኔታ ውስጥ ሆነ ታሳካዋለህ፣ ታደርገዋለህ። የምትመኛቸው አበርታች ቃላት፣ የምትናፍቃቸው ድጋፍ ሰጪና አነቃቂ ንግግሮች እንዳሰብከው የቅርብ ከምትለው ሰው ላይ ይገኙ ይችላሉ። አንተ ስለ ራስህ ለራስህ የምትነግረው ግን ከማንም የበለጠ አነቃቂና አበርታች ቃል እንደሆነ አስተውል። በጫናዎች ብዛት፣ በሰዎች አሉታዊ ንግግር፣ በሁኔታዎች አለመመቻቸት ብትወድቅ የምትነሳው ራስህ ነህ። ትችላለህ። መቻልህን በተግባር አሳይ። ታውቃለህ። ዕውቀትህን ኑረው። አቅሙ አለህ። በሕይወትህ ግለጠው። ሰዎች ከሚያስቡ በላይ ነህ መሆንህን በራስህ መንገድ አረጋግጠላቸው። ወደፊት በምትጓዝ ሕይወት እናንተ ወደ ኋላ መመለስ አትችሉም። ሕይወት የምትሄደው ወደፊት ብቻ ነው። ነጋችሁ ከፊት ነው። ሐሳባችሁ የሚሆነው ወደፊት ነው። ይደርስብኛል ብላችሁ የምትፈሩት ነገር ከፊት ነው። እቅዶቻችሁን የምታሳኩት ወደፊት ነው። ሕይወት እስካለ ድረስ ብቸኛው ምርጫ ወደፊት መመልከት ብቻ ነው። ታሪካችሁ የትናንት ክስተት ነውና ምንም ብታደርጉ ወደ ኋላ መልሳችሁ ልታስተካክሉት አትችሉም። ነገር ከመብላት ነገርን ገድሎ ማለፍን ተለማመዱ። ትላንት ላይ ከመቆም ለወደፊት ቦታ ለመስጠት ሞክሩ። የሆነውን እንዳይሆን ከመመኘት እንዲሆን የምትፈልጉትን ማድረግ ጀምሩ። ወደፊታችሁን ስታስቡ ሁለት ምርጫ እጃችሁ ላይ ይወድቃል። 1 ፍርሃት፣ ጭንቀት፣ መርበትበት፣ ተስፋ መቁረጥ ወይም ልፍስፍስ ሆኖ መቅረት። 2 ድፍረት፣ ብርታት፣ ልበ ሙሉነት፣ ጀግንነት፣ ቆራጥነት ወይም ጀብደኝነት። ከሁለቱ ውጪ ምንም ምርጫ የላችሁም። በፍርሃትና በተስፋ ቢስነት ስትዋጡ ወደፊታችሁ ጨልሞና ዋጋ አጥቶ ይታያችኋል። በተቃራኒው ልባችሁ በድፍረትና በቆራጥነት ሲሞላ ወደፊታችሁ ብሩህና ስኬታማ ሆኖ ይታያችኋል። ሕይወት ለማንም ያልመረጠውን አትሰጥም። የየትኛውም ውጤት ምንጭ ለዓመታት የተገነባው ማንነት ነው። ወደፊት በሚጓዝ ሕይወት እናንተ አትቆሙ። መቀየር በማትችሉት ጉዳይ ላይ ጊዜያችሁን አታባክኑ። ዛሬ ወደፊታችሁን ገንቡ። አሁን ለበኋላችሁ ምቾትን ፍጠሩ። እናንተ ሳትሞክሩና ሳትጥሩ ሕይወት በራሷ እንድትስተካከል አትጠብቁ። ሕይወታችሁን እንደፈለጋችሁ እንድትኖሩ ሙሉ ፍቃድ አላችሁ። በእርግጥ ነገ የሚባል የሚጨበጥና የሚዳሰስ ጊዜ ያለ ይመስላችኋል? በፍጹም የለም። በብርሃን ፍጥነት ወደፊት ብትጓዙ እንኳን ዛሬን እንጂ ነገን ልትጨብጡት አትችሉም። አሁንን እንጂ በኋላን ልትዳስሱት አትችሉም። የእውነት በዕድል የምታሳኩት ሐሳብ ያለ ይመስላችኋል? በፍጹም አይኖርም። ዕድል ሐሳብን እውን አድርጎ አያውቅም። ምንም ነገር የሚሆነው በምክንያት ነው። እያንዳንዱ የሰው ልጅ እንኳን የተፈጠረለት ዓላማ አለው፣ ተጨባጭ ምክንያት አለው።
የምር ከፍርሃታችሁ ጀርባ ሌላ አይታችሁ የማታውቁት የተለየ ሕይወት ስለመኖሩ ምን ያህል እርግጠኛ ናችሁ? እርግጠኛ ከሆናችሁ በፍጹም ፍርሃታችሁ ሊያሸንፋችሁ አይችልምና እምነታችሁን መርምሩ። ጀግናዬ፣ እምነት ሕይወት ነው። በምንም ነገር ላይ ያለህ እምነት ምንም ይሁን የምትኖረው ኑሮ የእያንዳንዱ እምነትህ ውጤት ነው። ከፍርሃት ጀርባ ያለው ሕይወት የተለየ ስለመሆኑ ካመንክ፣ ከመለየቱም በላይ እንደሚያስፈልግህ ልብህ ካመነ፣ ከስሜቶች ጋር ተጋጭተ ምቾትህን ፈትነ ፍርሃትህን ተጋፍጠ የሰውን ሐሳብም ወደ ኋላ ብለ ፊት ለፊት ተጋፍጠኸው ማለፍ የማይቀር ጉዳይ ነው። በአላፊ ጊዜ ውስጥ የማያልፍ ከፈጣሪ ውጪ አንዳች ነገር የለም። የሚመጣው ሁሉ ሊያልፍ ነውና በአላፊ ነገሮች ላይ ያለህን እምነት ደጋግመህ መርምረው። በትናንት በሬ ያረሰ የለም የሚለውን ግሩም አባባል አስተውል። ትናንትህ ላይ ቆመ ዛሬና ወደፊትህን አታበላሽ። በቻልከው አቅም የምትፈልገውን ሕይወት ለመኖር ደፋር ሁን። በፍርሃቶች መሃል ሰንጥቀ ለመውጣት ዘውትር ራስህን ምቾት ንሳው። በአእምሮ ለሚመላለሰው ትልቁ ሐሳብህ ቦታ ስጠው። ትናንት ላይ በቆመ ማንነት ወደፊቱን መገንባት እንደማይቻል ውስጥህን አሳምነው። ሐሳብህን በመኖር ፍርሃትህን በመጋፈጥና ድፍረትን በመላበስም ወደፊትህን መገንባትህን ቀጥል። በሳልና ብልህ የተባሉ ሰዎች ከምንም በላይ የተካኑባቸው ሁለት ጥበቦች አሏቸው። አንደኛው ነገሮችን አርቆ መመልከት ሲሆን፣ ሌላኛው ደግሞ ስሜትን መቆጣጠር ነው። እንደ ማንኛውም ሰው የግል ሕይወት አላቸው። እንዲሁ የሚመሩበትም የግል መርህ አላቸው። ብስለታቸው ምናልባት በዕድሜ የመጣ ሊሆን ይችላል። ከዕድሜያቸው በፊትም የበሰሉ ግን ብዙ አሉ። እነዚህ ከዕድሜያቸው የቀደሙ ሰዎች ሕይወታቸው ያስቀናል። በሚያደርጉት እያንዳንዱ ነገር ውስጥ ሕይወት አለ። ሐሳባቸው በጣም ያስገርማል። የገጠሟቸውን ችግሮች የሚመለከቱበትና ሊቀርፉት የሚሞክሩበት መንገድ እጅጉን አስደናቂ ነው። በቅድሚያ ይረጋጋሉ። በመቀጠል የገጠማቸው ጉዳይ በእነርሱ አቅም መስተካከል ስለመቻሉ እርግጠኛ ይሆናሉ። ከዛም ቀስ በቀስ እርምጃ ይወስዱበታል። ደረጃ በደረጃም ችግራቸውን በራሳቸው መንገድ ሲፈቱት ይታያሉ። ብስለትና ብልህነት በገንዘብ አይገዛም። በአንድ ሌሊትም ተዋህዶን መገለጫችን አይሆንም። በየቀኑ ራሳችሁን በማሻሻል ስትጠመዱ፣ በየጊዜው ራሳችሁ ላይ ስትሰሩ፣ አዳዲስ ፈተናዎችን ስትጋፈጡ፣ ከሰዎች ውድቀትና ስኬት መማር ስትችሉ፣ ያኔ በሂደት ወደ ብስለት ከፍታ መውጣት ትጀምራላችሁ። አዎ፣ በሳል ሁኑ። ዛሬ ስለገጠማችሁ የሕይወት ማዕበል ብቻ እያሰባችሁ ሕይወታችሁን አትገድቡት። ሩቅ ተመልከቱ። የአሁን ገደቦቻችሁን ተሻገሩ። የሚወራባችሁን አሉታዊ ነገር እለፉት። ለእውቀት ቸኩሉ። ጥበብን አሳዱ። በሐሳብ ግዘፉ። በተግባር ቅደሙ። በቻላችሁት አቅም ሕይወት ለእናንተ እንድታዳላ አድርጉ። ቀድመው የነቁ ሁሌም ቀድመው ያተርፋሉ። ከሰዎች የተሻሉ ሰዎች ሁሌም የተሻለ ነገር ያገኛሉ። ብስለት ሁነኛው የአሸናፊነት መሳሪያ ነው። ምንም ነገር በስሜት ከማድረጋችሁ በፊት ቆም ብላችሁ ደጋግማችሁ አስቡ። ምንም መጥፎ ነገር ከመናገራችሁ በፊት ከጀርባው ስለሚያስከትለው ነገር አስቡ። የሕይወትን ምስጢር ለመረዳት የግድ ችግርና ፈተና እስኪፈራረቅባችሁ አትጠብቁ። ከሰዎች ተማሩ፣ ከተፈጥሮ ተማሩ፣ ከራሳችሁ ተማሩ። ሁሌም በእድገት መንገድ ስለመሆናችሁ እርግጠኛ ሁኑ። አስቡ። ስታስቡም በትልቁ አስቡ። በተለየ መንገድ አስቡ። ከመደበኛው አካሄድ ለመውጣት ደፋር ሁኑ። መሪነትን በራሳችሁ ላይ ተማሩ። በጫና ውስጥ ተሽሎ መገኘትን ራሳችሁ ላይ ተግብሩት። አዎ ጀግናዬ፣ የብስለት ተቃራኒ ልጅነት ነው። ልጅ ሕይወቱ እንደ ልጅ ነው።
ምንም እንኳን ሐሳቡ ነፃና መልካም ቢሆንም ተግባሩ ግን የተገደበ ነው። ነገሮችን አርቆ የመመልከት ክፍተት አለበት። የሚፈልጋቸው ነገሮች በሙሉ አሁኑኑ እንዲሆኑ ይፈልጋል። ሚዛናዊ እይታና የጠለቀ ግንዛቤ ላይ አጥጋቢ ክንውን የለውም። የብስለትህን ክህሎት ከልጅነት እሳቤዎች ለመውጣት ተጠቀመው። ዕድሜህ ቢያንስም ተግባርህ ግን በጥበብ የተሞላ መሆን ይችላል። ዋናው ጉዳይ የቆይታ ዘመን ሳይሆን በትንሿ ዘመን የተረዷትን የሕይወት ምስጢር ምድር ላይ ማውረድ መቻል ነው። ከፍታም ዝቅታም የሕይወት አንድ አካል ናቸው። ችግርም ድሎትም የመኖር ገጾች ናቸው። ውድቀትም ስኬትም በፈረቃ የሚመጡ ክስተቶች ናቸው። በብስለት ጎዳና የሚያራምደው ጥበብ ግን እነዚህን ሁሉ ተረድቶ እንዳመጣጣቸው ምላሽ መስጠት መቻል ነው። አስታውስ፣ ብስለት ከዕድሜ በላይ የአእምሮ ጨዋታ ነው። ሕይወትን ቀድመ በተረዳህ ቁጥር ከዕድሜ በፊት እየበሰልክና ጥበበኛ እየሆንክ ትመጣለህ። በሳል ሁን። ከማንም በላይ ሕይወትን ተረዳት። ዓለም ለማንም ምሕረት የላትም። ለፋህ አልለፋህ፣ ዋጋ ከፈልክ አልከፈልክ፣ ወደክ አልወደክ፣ ተሳሳትክ አልተሳሳትክ፣ ተተቸህ አልተተቸህ፣ ራስህን ሰጠሃት አልሰጠሃት፣ በማንኛውም ጊዜ ልትሰብር ትችላለች። በየትኛውም ወቅት ተረማምዳብህ ልትሄድ ትችላለች። እስከ ተወሰነ ጊዜ ልፋትህ ምንም አያመጣልህም። ስቃይህ ምንም ክፍያ አያስገኝልህም። ጠንክሮ መስራትህ ወዴትም ፈቀቅ አያደርግህም። ከፈተና ፈተናን ብትሻገር፣ ከመከራ መከራን ብታልፍ፣ ከአስቸጋሪም አሰቃቂውን የሕይወትህን ክፍል በአሸናፊነት ብትሻገር ምንም አይነት ሽልማት ላታገኝ ትችላለህ። ምንም የተለየ ውጤት ላትመለከት ትችላለህ። ከሰውም ከዚህ የተለየ ነገር አትጠብቅ። ዋጋ ብትከፍልላቸውም የሚገፉህ አሉ። ራስህን ብትሰጣቸውም ላንተ ምንም የተለየ ነገር የማያደርጉልን ሰዎች ይኖራሉ። አዎ ጀግናዬ፣ እየተሰቃየህ ደግ፣ እየታመምክ ተቀየር። ዋጋ እየከፈልክ ማንነትህን ገንባ። ውጫዊ ውጤት ባትመለከትም ውስጣዊ መሻሻልህን ከልብህ ተረዳው። ጊዜያዊውን ብለጠው፣ ከሚጠፋው ደመና በላይ ሁን። ወቅታዊውን የውስጥ ጫጫታ፣ ውስጣዊውን ምቾት ማጣትና ጭንቀት ተሻግረህ ለፍ። ባትለፋ፣ ባትጥር፣ ባትቸገር፣ ባትሰቃይ ምን የሚፈጠር ይመስልሃል? የቁም እስረኛ ትሆናለህ። ነፃነትህን በፍቃድ ታስረክባለህ። ትርፍ አልባውን ሕይወት እስከ ፍጻሜው መኖርህን ትቀጥላለህ። በረከቶችህን መርሳት፣ እርግማኖችህንም መቁጠር ትጀምራለህ። ሰበበኝነት፣ አማራሪነትና አልቃሻነት የየዕለት መገለጫ ይሆናል። ዓለምን መስማት አቁምና ልብህን አዳምጥ። መረጃ መሰብሰብ አቁምና በተለየ መንገድ መታገል ጀምር። በገዛ ሐሳብህ መሰናከል አቁምና የተሻለውን ተግባራዊ ሐሳብ አመንጭ። ጥግ ይዞ በማለቃቀስ ጀርባ ሰጥቶ ምክንያት በመደርደር ቢሆን ኖሮ ስንቶች ባለፈላቸው ነበር። ስንቶች ሕይወታቸው በተቀየረ፣ ስንቶችስ በተሳካላቸው ነበር። ከኃላፊው ሁኔታ በላይ ሁን። አዎ፣ ስኬትን መፈለግ በጀመርክ ሰዓት ራስ ላይ ጨክነ ለስቃይ እንደተዘጋጀህ ወቀው። ወደ ታላቅነት ጉዞ በጀመርክ ወቅት ለመፈተን፣ ለመውደቅ፣ ለመነሳት፣ ለመሳሳት፣ ለመታረም ተዘጋጅተ እንደሆነ አስታውስ። ወደ ኋላ የመመለስ ምርጫ ሊኖርህ ይችላል። የማቆም መብት ይኖርሃል። ያነገብከውን ትልቅ ራዕይ፣ በልብ የያዝከውን ተስፋ አሽቀንጥረ መጣል ትችላለህ። ነገር ግን ከዛስ በኋላ ምን ይመጣል? ምቾት፣ ደስታ፣ መረጋጋት፣ ሰላም ማግኘት? በፍጹም አይደለም። የባሰው ትርጉም አልባ ጭንቀት ካቆምክ ማግስት ከቤትህ ይገባል። ዋጋ ቢስ የሆነ ስሜት
ገና በጠዋቱ ያሰቃይህ ይጀምራል። ሚዛን አልባው ሕይወት በተራነት እሳቤ ሊተበትብ ሲጥር ትመለከታለህ። እየተሰቃየህ ደግ፣ ስሜቶችን እየተጋፈጥክ ስኬትህን አሳድግ። እየተጨነቅ ሕይወትህን ቀይር፣ እየተመታ እየተገፋ ማንነትህን ስራው። የሚታይህ አንድም ደጋግመ የምታስበው ሌላም በዙሪያህ ያለው ወይም የምታዘወትረው ነው። አንባቢ ከሆንክ መጽሐፍትን ደጋግመ ታገኛለህ። ከአንባቢያን ትገናኛለህ። የሚያነቡ ወይም የሚጽፉ ሰዎች ደስ ያሰኙሃል። አብዝተ የምታዳምጠው ከመጽሐፍትና ከቁም ነገር የሚገናኝ ነገር ይሆናል። በዚህ ሰዓት ስለሌላ ተመሳሳይ ነገር ጥቅም ብትጠየቅ እንዴትም ከንባብ ልታስበልጠው አትችልም። እይታና ውሎ ሁሉ በንባብና በእውቀት ዙሪያ ከሆነ ልህቀትህም በዚያው ዘርፍ ይሆናል። ይህ ሲሆን ሁሌም አንባቢ ከምትሆን በቻልከው መጠን ያነበብከውንና ያወቅከውን ለማካፈል መጣር ይኖርብሃል። ይህን አስታውስ። ዕውቀት የሚሆነው ተግባር ላይ ውሎ ኃይልና ጥበብን ሲሰጥ ብቻ ነው። ሁሌም ተጠቃሚ መሆንና የሚበቃውን ያክል ተጠቅሞ ዳግም ጠቃሚ አድርጎ ማቅረብ ጥበብ ነው። አዎ ጀግናዬ፣ ተጠቃሚ ብቻ አትሁን። ተገልጋይ ብቻ፣ ተቀባይ ብቻ አትሁን። የወሰድከውን አሻሽሎ የማቅረብ ልምድን አዳብር። ከተሰጠህ በማትረፍ ለራስህም ሆነ ለሌሎች ለመትረፍ ሞክር። የሁልጊዜ ተመልካች ሳይሆን ከምልከታው ተነስቶ ውጤት የሚያመጣ ብርቱ ሰው ሁን። በምትወደውና በምታዘወትረው ዘርፍ እሴትን መጨመር ብትችል፣ የራስህን አሻራ ማሳረፍ ብትችል፣ በጥቂቱ ወደፊት መራመድ ብትሞክር፣ ስኬታማ ከመሆንና ጥራት ያለው ውጤትን ከማምጣት አንጻር ትልቁን ድርሻ የመወጣት አቅሙ ይኖርሃል። ለዓመታት የተማርከው ለውጤት ልትበቃና ልትሰራበት ነው። ዛሬም አንድን ነገር መርጠህ አብዝተ የምትከታተለው፣ ስለርሱ የምትሰማው፣ ስለርሱ የምታጠናው ምንም ነገር ላታገኝበትና ላታበረክትበት አይደለም። አዎ ጊዜህን የወሰደብህ በስሜት ላይ የነገሰው በማየት ወይም በመስማት የምትደጋግመው ነገር ውጤት ላያመጣና ሕይወትህን ላይቀይር አይደለም። ቁም ነገር ሆኖ ደጋገምከው ማለት ካንተ ጋር የሚያገናኘው ነገር ይኖራል ማለት ነው። አብዝተ የምታወራው ስለ እርሱ ከሆነ በእርሱ ዙሪያ ማድረግ የሚኖርብህ ነገር አለ ማለት ነው። የልብ ወለድ ድርሰቶች ላይ ክፍተቶች ጎልተው የሚታዩ ከሆነ ክፍተቶቹ የሚሞሉት በአንተ ብዕር ሊሆን እንደሚችል አስተውል። ሁሌም በምትከታተለው የአመራር ጉዳይ ላይ ሚዛናዊ ያልሆነ አሰራር ጎልቶ ከታየ ሚዛናዊ የማድረግ አቅሙም ሊኖርህ እንደሚችል ለመገንዘብ ሞክር። አውቆ በሚያወራውና ሳያውቅ በሚያወራው መሃል ያለው ልዩነት አዋቂው ለትግበራ ለመቸገሩ ነው። ጊዜህን፣ ንብረትህን፣ ስሜትህን ሰውተ የቆየህበት ነገር በአንድ መንገድ ያንተን ተሳትፎ ሊፈልግ እንደሚችል በማሰብ ከበዛው ክትትል ወጥተ በጥቂቱም ቢሆን የድርሻን ለመወጣትና ወደ ተግባር ለመግባት ሞክር። ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ፣ ሰዎች እናንተን መከተል ሲጀምሩ። አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ። የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ
የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጀግናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለቸኮልክ ብቻ የምትደርስበትና በፍጥነት ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅህ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል በአስተሳሰብና በማንነት ልቆ ለመገኘት ለምላሾች መዘግየት፣ ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። አዎ፣ በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ ስሜትን ገዝቶ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል። ይህም የሚሆነው ስለቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የሕይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክል። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ። ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባህ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንጻር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል። አቅጣጫህን ያስተካክላል። መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ
ዝግጁ መሆንህን እርግጠኛ ሁን። ስራህን ከማቆም በፊት ስለምትጀምረው አዲስ ስራ በቂ መረጃ ይኑርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር እወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ፣ ምንም ልታደርግ ትችላለህ፣ እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ። ዓለምን ስናስስ ዘመናት አለፉን። ስጋችንን ለማስደሰት ስንኳትን የዕድሜያችን እኩሌታ ተጋመሰ። በማስመሰል ስንመላለስ ገጽታችን ሁሉ ተቀያየረ። ድካማችን ለምን እንደሆነ አናውቅም፣ ነገር ግን ሳንታክት እንደክማለን። ምን እንደምንፈልግ አናውቅም፣ ነገር ግን ሁሌም ፍለጋ ላይ ነን። አእምሯችን ለአንዴም አርፎ አያውቅም። አካላችን ቢቀመጥም ሐሳባችን ግን የምኞት ውቅያኖስን ይዋኛል። ሰውነታችን የተረጋጋ ቢመስልም ውስጣችን ግን ሁሌም ላይታች ይላል። እንዲሁ ይዋትታል፣ ይደክማል። የዚህ ሁሉ ድካም ምክንያት እውነትን አለመያዛችን ነው። ከእውነት አለመጠጋታችን፣ ከውሸት ዓለም እውነትን አለመምረጣችን ነው። ይህ የምንርቀው እውነት፣ ይህ የሰላም ባለቤት፣ የፍቅር ንጉሥ፣ የእርካታ ምንጭ ደግሞ የዘላለም አምላክ ፈጣሪ ነው። የዓለም ስጦታ ሲታይ ትልቅ ነው፣ ሲጨበጥ ግን ጉም ነው። ዓለም የምታጎናጽፈን ክብር መመዘኛው ሁሌም ዓለማዊ ልኬት ነው። አዎ፣ ከእውነት ተጠጉ፣ ከሰላም ባለቤት ተወዳጁ። በሕይወታችሁ የፍቅርን ጌታ አንግሱት። በጉዞአችሁ ሁሉ እርሱን አስቀድሙ። ምድራዊ ጸጋ፣ ዓለማዊ ክብር ዘመናችሁን በሙሉ አብሯችሁ አይቀመጥም። ዘመናችሁን ሙሉ የምትለፉለት ገንዘብ ውስጣዊ እርካታን ሊሰጣችሁ አይችልም። የዘወትር ምኞታችሁ የሆነው የሰው ፍቅርና ዝና አእምሯችሁን ሊያሳርፍ አይችልም። እግዚአብሔር አብሮን ከሌለ ሕይወታችን ባዶ ነች። በምድር ላይ የምር ካልተመላለስን፣ የእውነት ለነፍሳችን ቅድሚያ ካልሰጠን፣ ከልባችን ፈጣሪን ካልተጠጋን ምንም መንፈሳዊ ጸጋ ሊኖረን አይችልም። የምታዩት የዓለም ክብር፣ ዝና፣ ጌጥና ገንዘብ፣ ጭብጨባና ውዳሴው ሁሉ ያጓጓል። ነገር ግን ሲደረስበት ያለ ፈጣሪ በረከት
ምንም ነው። ከምንም በላይ መጥፊያና ማማረሪያ ሊሆን ይችላል። ዕውቀትና እውነትን ለያዙ፣ በፈጣሪያቸው ለታመኑ፣ የምር ጸጋቸውን አምነው ለተቀበሉት በረከታቸው ነው። አዎ ጀግናዬ፣ አስሰ የማትጨርሰው ዓለም ውስጥ መዋተት አቁም። ድካምህ ሁሉ ረብ ያለው ፍሬ የሚያስገኝልህ አድርግ። ትልቅ ነገር የሚሰጥ ፈጣሪ እንጂ ዓለም አይደለም። ሰላም ያለው ዕድሜ ልክህን የምትደክምለት ንብረትና ዝና ውስጥ ሳይሆን የዘላለም አባትህ ከሆነው ከፈጣሪ ዘንድ ነው። የምታየው ዓለማዊ ነገር ሁሉ አምሮትህን አያወጣውም። እንቅልፍ ያጣህለት የትኛውም መዳረሻ አያሳርፍህም። ማን አብሮ ሲሆን የያዝከው ሁሉ እንደሚባረክ ታውቃለህ። ማንን ብታስቀድም አሸናፊ እንደምትሆን የተሰወረብህ አይደለም። ወዴትም ሩጥ፣ አሸናፊነትን ከፈለግ አምላክህ እንደቀደመልህ እርግጠኛ ሁን። በየትኛውም ዘርፍ ተሰማራ፣ ስራህን እግዚአብሔር እንደሚወደው አረጋግጥ። ምንም ምረጥ፣ ምርጫህ ውስጥ እውነት ስለመኖሩ ደጋግማ አስብ። ከእውነት ተጠጋ፣ ዓለምንም አሸንፍ። የቀድሞ መነኩሴ የአሁኑ ጸሐፊ፣ ፖድካስተርና የህይወት ክህሎት አሰልጣኝ ጄይ ሼቲ ይህን ይለናል። እንደ አማራጭ ለሚመለከትህ ሰው በፍጹም ቅድሚያ አትስጠው። አዎ፣ ከሰዎች ጋር ባለን ግንኙነት ብዙዎቻችን ከምናተርፈው ነገር የምናጣውና የምንከስርበት ሁኔታ ይበልጣል። ያላንተ ፍቃድ ማንም ሊጎዳ ቢፈልግ ሊጎዳ አይችልም። ለመጎዳት የምትፈቅደው፣ ሁን ብለህ የምትጠጋው፣ የምትቀርበው፣ የማይገባውን ስፍራ የምትሰጠው አንተ ራስህ ነህ። ለደቂቃ የማያስታውስህን ሰው ቀኑን ሙሉ እያሰቡ መዋል፣ ለአፍታም ትኩረት የማይሰጥህን ሰው በሙሉ ትኩረት መከታተል፣ አንዴም ሊያናግር ያልፈቀደን ሰው ደጋግመህ ደጅ መጥናት፣ መለመን ጤነኝነት ይመስልሃልን? እኔን ለማኝ እርሱን ተለማኝ፣ እኔን መራጭ እርሱን ተመራጭ፣ እኔን አሳቢ እርሱን ታሳቢ ያደረገው ነገር ምንድን ነው ብለህ ራስህን ጠይቅ። ምናልባትም ምላሽ ደረጃህን እንድታውቅ ይረዳህ ይሆናል። እግረ መንገድህንም ራስህን ለማግኘት ይጠቅምህ ይሆናል። ቻይ ነኝ ብለህ የማትወጣው ፉክክር ውስጥ አትግባ። ጊዜ አለኝ ብለህ የማይፈልግህን በመለማመጥ ጊዜን አታባክን። ለምን አልተወደድኩም ብለህ ራስህን አትጣ። አዎ ጀግናዬ፣ አንተ ከሆንከው በላይ ነህ። ሰዎች ከሚሰጡ ክብር በላይ ይገባሃል። ካለህበት ስፍራ የተሻለ ቦታ ትደርሳለህ። ዛሬ ከናቁ ሰዎች በላይ የሚያከብሩህ ይመጣሉ። ዛሬ ሊያስቡ ደቂቃ ካጠራቸው በላይ ለደቂቃዎች በመገኘት ትልቅ ተጽዕኖ የምትፈጥርበት ወቅት ይመጣል። ማንም እንደ አማራጭ ቢመለከት፣ ወደ ኋላ ቢገፋ፣ ቀዳሚ ምርጫው የሚያደርግህም ራስህን ያስቀደምክ ዕለት ከተፍ ይላል። ማንንም ልትወድ፣ ልታፈቅር፣ ልትወዳጅ፣ ልታደንቅ ትችላለህ። በክብርህ እንዲመጣ፣ ማንነትህን እንዲገዳደር፣ አንተነትህን እንዲጋፋ ግን በፍጹም እንዳትፈቅድ። ሲቀር ለሚቀር ነገር የምትቃጠልበትና ሀፍረት የምትከናነብበት ምክንያት የለም። ክብር ያልወደደለት በገዛ ፍቃዱ ከግብሩ ይወርድ ዘንድ የግድ ነው። እያሳመመህ፣ እያሰቃየ፣ እየገደለ የምትሸከመው አላስፈላጊ ሸክም አይኖርም። የሚጣለውን ለመጣል፣ አላስፈላጊውን ለመራቅ፣ ጎጂውን ለመነጠል ድፍረት ይኑር። አዎ፣ ትልቁ ኃይል በእጅህ አለ። በራስህ ጉዳይ ፈላጭ ቆራጩ ወሳኙ አንተ ነህ። ክብርህ፣ ጥንካሬ፣ ኩራትህ፣ ስብዕና፣ ማንነትህ አንተ ጋር ነው። ስትፈልግ የምታነሳው፣ ሳትፈልግ የምትጥለው፣ እድገትና ውድቀቱ በራስህ መልካም ፍቃድ ላይ የተመሰረተ ወሳኝ የአንተነትህ መለኪያ ነገር አለ። የራስህን ክልል አብጅ፣ ቀዩን መስመር አብጅ። አልሚ መሳይ አፍራሽ፣ ወዳጅ መሳይ ጠላት፣ አፍቃሪ መሳይ ጎጂ እንዳይሻገረው በጥንቃቄ ጠብቀው።
ማንነትህ የፍቃድ ነጸብራቅ እንደሆነ አስተውል። የሕይወት መርህህ አንተነትህንና ስብዕናህን እንደሚገነባ ተረዳ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋህ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሁን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሁን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘውትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።